አስገራሚውና አስደናቂው ነገር ይህ ሰው የደሃዋና በጦርነት የምትታመሰው የደቡብ ሱዳን ዜጋ ሲሆን የሀብቱን ምንጭ መንግስት ለማጣራት ሲሞክር ሀብቱን ሰብስቦ ከሀገሩ አመለጠ። ታዲያ ይህን ለምን እንዳደረገ ሲጠየቅ የመለሰው መልስ ሳቅን የሚያጭር ነበር። ሰውየው ለተጠየቀው የመለሰው መልስ እንዲህ የሚል ነበር። ድሃ ያለው ለምን መንግስት የድህነቴን ምንጭ አላጣራም? ከቅንጡ የህይወት ዘይቤውና መገልገያዎች ውስጥ የግል አውሮፕላንና ቅንጡ ሆቴሎች ያሉት ሲሆን በሄደበት ሁሉ የአንደኛ ደረጃ ትኬት የሚገዛና ውድ የሆኑ ጌጣጌጦችና መኪኖችም ያሉት ከበርቴ ነው። ለምሳሌ $10,000 የተገዛ የወርቅ ጫማ፣ በአልማዝ የተለበጠና $100,000 የተገዛ ሮሌክስ ሰዓት፣ $200,000 የሚወጣ መርቸዲስ ቤንዝ እና ሌሎችም በርካታ የቅንጦት ዕቃዎች አሉት። ይህ 32 ዓመት ወጣት ቢሊየነር ሙሉ ስሙ ላውረንስ ሉዋል ማሎኔ ዮሬ ሲሆን ከበርካታ አካላት ጋር ግንኙነት ያለው የናጠጠ ቱጃር ሲሆን ሰሚ ጆሮ እስካገኘ ድረስ ስለ ሀብቱ ብዛትና ስለ ውድ ንብረቶቹ መናገር አይሰለቸውም። ይህ ጉረኛ ሰው በአንድ ወቅት የደቡብ ሱዳን መንግስት ስለ ሀብቱ ምንጭ ግልጽ እንዲያደርግ በጠየቀው ጊዜ ድሃ በነበርኩ ጊዜ የድህነቴን መጠንና ምንጭ ላልጠየቀኝ መንግስት የሀብት ምንጭን የማሳወቅበት ምክንያት የለኝም የሚል ያልተጠበቀ መልስ ደቡብ ሱዳንን ለቆ ወጥቶ እንደነበር ይነገራል። ሉዋል ማሎኔ በህዝብ እይታ መጀመሪያ የገባው በ2018 በሚዲያ የለቀቀውን ቪዲዮ ተከትሎ ነበር። በቪዲዮውም ይህ አጃይብኛ ሰው $1 ሚሊዮን አንጥፎ ተኝቶ ያንን $1 ሚሊዮን ለበጎ አድራጎት ድርጅት ለመስጠት ያዘጋጀ መሆኑን ሲገልጽ የሚታይበት ነበር። ቪዲዮ ከተለቀቀ በኋላ የበርካቶች መነጋገሪያና አጀንዳ የሆነ ሲሆን ከፊሉ ገንዘቡ የተሰረቀ ነው ሲል፣ ሌላው ደግሞ የውሸት ዶላር ነው የቀረጸው ብለው ነበር። ሰውየው ተመሳሳይ መጠን ያለው ገንዘብና ውድ ዕቃዎችን ይዞ ከመገኘት ጋር በኬንያና በዩጋንዳ እክል ገጥሞት ያውቃል። ስለ ገንዘቡና ንብረቶቹ በተጠየቀ ጊዜ የሀብቴ ምንጭ ኢየሱስ ክርስቶስ ነው የሚል ድፍን ያለ መልስ ነበር የሰጠው። ከጉዳዩ ጋር በተያያዘ ለአንድ ጋዜጠኛ ሲያስረዳ ሀብቴን በግልጽ የማሳየው ከሌሎች የተሻልኩኝ ሀብታም በመሆኔ ነው። ተመልከት፣ ለምሳሌ ወርቅ ጫማ አለኝ። ያ ጫማ $10,000 የተገዛ ነው። ገባህ? ያጠለቅኩት ሰዓት ራሱ ሮሌክስ ነው። እነዚህ ዳይመንድ ጌጦችም $100,000 የተገዙ ናቸው። አፍሪካዊ ግልጽና ትሁት ሀብታም ሲገጥመው ፈጥኖ ወደ ወንጀል ይሮጣል። ግን እኔን እውነቱን ተናገር ካልከኝ በድጋሚ ምልህ አዎ የሀብቴ ምንጭ ኢየሱስ ክርስቶስ ነው። ሀብቱን ያመጣውበት ሥራ ደግሞ የወርቅ ንግድ ነው። የተሳካልኝ የወርቅ ነጋዴ ነኝ። በሱዳንም ሆነ በሌሎች የምስራቅ አፍሪካ ሀገራት በወርቅ ማዕድን ኢንቨስትመንት አለኝ ሲል ተናግሯል። ሉዋል ማሎኔ በ2019 ከሕገ ወጥ የወርቅ ንግድ ጋር በተያያዘ በዩጋንዳ የደህንነት አካላት ተይዞ ፍርድ ቤት የቀረበ ሲሆን ፍርድ ቤቱ 6 ዓመት እስር በይኖበት እንደነበር ተሰምቶ ነበር። ገና ብዙም ሳይቆይ በመንግስት ጣልቃ ገብነት በዋስ እንዲፈታ ተደርጓል። ሉዋል ማሎኔ ምንም እንኳን በበርካታ